ሰላማችሁ ይብዛ። ፈንዲሻ ኒውስን ይዘን ከተፍ ብለናል፣ ተመልሰናል። አብሬያችሁ ቆየው ማርቆስ ነኝ። የትም እንዳትሄዱ። አሁን ላይ የሊፍት አደጋዎችን በተደጋጋሚ መስማት የተለመደ ነገር እየሆነ መጥቷል። ብዙዎች በአንድ ሊፍት ተጠቅጥቀው ብዙ ሆነው የሚሳፈሩት ደግሞ ራሳቸውን ከፍ ያለ ስፍራ ላይ ለመመልከት እንደሆነ ደርሰንበታል። ችግሩ በሊፍት ኩባንያዎች ውስጥ ያለ የአሰራር ችግር ሳይሆን እንደማይቀርና እስከ ላይ ድረስ የሚወጣ የተወሳሰበ ችግር ሳይሆን እንደማይቀር ለማወቅ ችለናል። የሊፍት አደጋን ችግር ለመቅረፍ ሁነኛው መፍትሄ ደግሞ እስከ ታች ድረስ ወርዶ መስራት እንደሆነ ያነጋገርናቸው የሊፍት ተጠቃሚዎች ነግረውናል። ሁለቱንም ወደ ላይም ወደ ታችም የምትነጉ ሰዎች ግን እናንተን አይመለከትም። ወደ ህይወታችን ሲገቡ እኔ እንደ ሌሎች ሰዎች አይደለሁም የሚሉ ግለሰቦች እንደ ሌሎች ሰዎች መሆናቸው ተረጋገጠ። ይሄ ዜና ቀላል ዜና እንዳይመስል፣ እንደ ሌሎች ዜኖች አይደለም። ቀላል ዜና አይደለም፣ ቀላል ግኝት አይደለም። አልገባም አንተ። የብልግና ፊልም ወይም ፖርንን አብዝቶ መመልከት ለእይታ የሚለው የእይታን ችሎታን ቀስ በቀስ እስቲ አንብብልኝ አንተ ያዳክማል። የመርሳት ችግርንም የመርሳት ችግርንም የት ነው ያለው ማለት? ይህ በእንዲህ እንዳለ ሳይንቲስቶች ሴቶች በብዛት እንደ አባታቸው ፍቅረኛቸውን ዳዲ እያሉ የሚጠሩበትን ምክንያት ደርሰንበታል ሲሉ ተደምጠዋል። እንደ ሳይንቲስቶቹ አባባል ከሆነ የዚህ ምክንያት በማንኛውም ሰዓት ጥለዋቸው ሊሄዱ እንደሚችሉ ማወቃቸው ነው ተብሏል። ወተት ሊገዛ ይሄዳል፣ በዛው አይመለስም። አንድ ቻይናዊ ፍቅረኛ ያገኘ መስሎት በኤአይ የተቀነባበሩ ምስሎችና ቪዲዮዎችን ሲልክለት ለነበረ አካውንት ብዙ ሺህ ዶላሮችን በመላክ እንደተጨበረበረ ሰምተናል። በመክር አትሰሙኝም? ይሄ ሆት ማማስ ኢን ዩር ኤሪያ ሚል ሊንክ ስታገኙ አትጫኑ። የሆነች ፈረንጅ ኢንስታግራም ላይ 7-11 ሱፐርማርኬት አየው ልበል በጣም ነው የምታምረው ምናምን የሚል ሜሴጅ ከላከችልህ አስተውል ብራዘር። ሱፐርማርኬት ከሄድክ ስንት ጊዜ ሲጀመር እንኳን ሱፐርማርኬት የሱቅ ብድር ራሱ ከፍለ ጨርሳል። በኦንሊ ፋንስ አካውንት ከምትማልል እስኪ መጀመሪያ እዳህን ክፈል ብሏል ሰውየው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ባደረጉት ውይይት ላይ የፈረንሳዩ ፕሬዝዳንት ሲያርሟቸው፣ ጸጥ ሲያሰኟቸው እንዲሁም በንግግራቸው መሃል ሲያቋርጣቸው ተስተውሏል። ከዚሁ ጋር በተያያዘ እንግዲህ ዶናልድ ትራምፕ በህይወታቸው ለመጀመሪያ ጊዜ ዓለም ላይ ሴት መሆን ምን እንደሚመስል ኤክስፒሪየንስ ያድርገዋል ተብሎ ይጠበቃል። ብዙ ወጣቶች ለጉንፋን፣ ለፀጉር መሳሳትና ለኩላሊት በሽታ የሚጋለጡት ስልካቸው ላይ አፍጥጠው ስለሚውሉ ነው ሲሉ የሰፈር እናቶች ተናገሩ። ይህን ዘገባ ያደረሱን እትዬ አስካለ ናቸው። ስፒን ቅመም ነገር እንደዚህ ነገር ቅመም ሳልት ሳይሆን አስደናቂ የተባለውና እስከ 2040 ድረስ በድጋሚ የማይታየው 7ቱ ፕላኔቶች በአንድ መስመር ተሰድረው ወይም ተደርድረው የሚያሳየው ተፈጥሯዊ ትርኢት ከፌብሩዋሪ 25 ጀምሮ ሲታይ ቆይቷል። ብዙዎች ከዚህ ውብ ትዕይንት ላይ ውብ ፎቶግራፎችን እንደሚያስቀሩ፣ ሌሎች ደግሞ ዞዲያክ ሳይንን በመጠቀም ፋራነታቸውን በከዋክብቱ ላይ እንደሚያላክኩ ይጠበቃል። አንተ ሰው እንድትገድል ያደረገ ሊዮ መሆነ ነው፣ ሊብራ መሆነ ነው። አልተግባብተንም። አንተ አልገባቸውም ሰዎች። ያልሞተ ሰው እንደሚገናኝ በህይወት ያሉ ሰዎች ተናገሩ። ሙታን በበኩላቸው እስካሁን በዚህ ጉዳይ ላይ ምንም አይነት አስተያየት ከመስጠት የተቆጠቡ ሲሆን ልናገኛቸው ያደረግነው ሙከራም ሳይሳካ ቀርቷል። የሳምንቱ ወጎች፣ የሳምንቱ ወሬዎች፣ የሳምንቱ ጨዋታዎች ይህንን ይመስሉ ነበረ። እስከ መጪው ቸር ቆዩን።